የአሜሪካ ምክትል ውጭ ጉዳይ ሚኒስትር ኢትዮጵያ ናቸው። የሚኒስትሩ ቆይታን በተመለከተ መረጃ ይዘናል። የእስራኤል ኤምባሲ ለኢትዮጵያውያን ያስተላለፈው መልእክት ምንድን ነው? ኢትዮጵያውያን ሲያሰቃዩ የነበሩ ነፍሰ በላዎች በመንግስት እጅ መግባታቸውን ሰምተናል። የትዕግስቱ ወይም የመቻሉ ምዕራፍ ከፍጻሜው ደርሷል ሲሉ 3 ድርጅቶች ተናገሩም። ከጓደኞቼ ግማሾቹ ተገድለዋል። ጦርነት እስከ ትምህርት ቤታቸው ድረስ የተከተላቸው ተማሪዎች የተባባሪ ጥይት ሰለባ ላለመሆን መጠንቀቅ ያስፈልጋል ሲሉም ባለሙያዎች ተናገሩም። ሀገሪቷ ማህበራዊ ሚዲያ ከልክላለች። ሰላም እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የጥር 19 ቀን 2018 ዓ.ም የሀገር ቤትና የውጭ መረጃዎች ከኢሳት ጀምሮ ወደ እናንተ ማድረሱን ይጀምራል። ከዜናችን ፍጻሜ ድረስ አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። የመካከለኛ ኃይል ሀገሮች ሽኩቻ ተባባሪ ጥይት ሰለባ ላለመሆን መጠንቀቅ ይገባል ሲሉ ዶክተር አቤል አባተ ተናገሩም። በቻንተም ሃውስ የምስራቅ አፍሪካ ጉዳዮች ተመራማሪ የሆኑት ዶክተር አቤል አባተ ስለ ወቅታዊ የዓለም ፖለቲካ ሁኔታ በተመለከተ ቆይታ አድርገው ነበረ። በዚህ ሰዓት በእኔ ግምት መደረግ አለበት ብዬ የማስበው ትልቁ ነገር ሚድል ፓወርስ የምንላቸው የመካከለኛ ኃይል ሀገሮች ሽኩቻ የተባባሪ ጥይት ሰለባ ላለመሆን መጠንቀቅ ይገባል ብለዋል። የመካከለኛ ኃይል ሀገሮች ሽኩቻ የነበረ ነው፣ ወደፊትም የሚኖር ነው፣ ይቀጥላልን ብለዋል። ሆኖም ግንኙነታችንን በማስፋትና በማብዛት መጠቀም አለብን ሲሉም ተደምጠዋል። የግንኙነታችን ሁለንተናዊ አስኳል በአንድ ጉድጓድ ሳህን ውስጥ በመክተትም ከማስጨፍለቅ መዳን አለብንም ብለዋል። የኢትዮጵያ ውጭ ግንኙነት ትልቁ ጥንካሬም ሆኖ የቆየው ለብዙ ጊዜ ውግንናን ወደ አንድ ወገን ከማጋደል ይልቅ በብዙ ወገን ግንኙነትን በማስፋት የጎንዮሽ ጉዳዮችን መቀነስ ላይ አትኩሮ በመስራት ነው ብለዋል። ኢትዮጵያ በረጅም ዘመን ግንኙነቷም ከሁለቱም ከምስራቁም ከምዕራቡም ጎራ ቅርርብ በማድረግ ሁለቱ ሲቆራቆዙ የራሷን ጥቅም በመጨመር ነው የምታወቀው ብለዋል። ከቻይና የመሰረተ ልማት ግንባታ ተጠቃሚነትን ታገኛለች። ከአውሮፓና ከአሜሪካ ደግሞ ጠንካራ የደህንነት አጋር ሆናም ቆይታለች። ለቻይናም ለአውሮፓም ሆነ ለአሜሪካ የሚጎረብጥ ግንኙነት ኖሮን አያውቅም። ይህ አካሄድ መቀጠል አለበትም ብለዋል። ከአንድ አገር ጋር ስንወግን ግንኙነታችን ከሌላ አገር ጋር ያለን ግንኙነት በከፋ ሁኔታ የሚጎዳ መሆን የለበትም ሲሉም ተደምጧል። በዚያ ሽኩቻ መሃል ራሳችንን አስገብተን ብዙ ዋጋ የምንከፍል እድል ሊፈጥር ይችላልን ብሏል። የኢትዮጵያ ውጭ ግንኙነት ከአፍሪካ ግንባር ቀደም የሚባል ነው። የውጭ ጉዳይ ተቋማችን ሰፊ ልምድ ያካበተ ነው። ያለምንም ሆነ የቀጠናውን ጂኦፖለቲካዊ ሁኔታ ተረድቶና በቅጡ ተንትኖ ፖሊሲዎች መቅረጽ የሚችል እንደሆነም ይታመናል። ኢትዮጵያ ባለፉት 10 ዓመታት በፍጥነት የሚያድግ ኢኮኖሚ ያላት ሀገር ናት። በዚህ መሃል የአውሮፓም የአሜሪካም ሆነ የቻይና ጋር ሆነን እንዴት መቀጠል ቻልን የሚለው ብዙ ልምድ ፈጥሮልናል ነው የሚሉትም። አሁን በዚህ ተሞክሮ ወስደን ከመካከለኛ ኃይል ሀገሮች ጋር ሚዛናዊ ግንኙነት መፍጠር እንችላለንም ብለዋል። ከአንዱ ጋር ሄደን ካልተለጠፍን የሚለው ለእኔ የሚዋጥ አይደለም ብለዋል ዶክተር አቤል። ምክንያቱም ኢትዮጵያ የዳበረ የውጭ ግንኙነት ልምድ ስላላት ብለዋል ባለሙያው ከሪፖርተር ጋዜጣ ጋር በነበራቸው ቆይታ። የአሜሪካ ምክትል የውጭ ጉዳይ ሚኒስትርና ፊልድ ማርሻል ብርሃኑ ጁላ ተገናኙም። የአሜሪካ አፍሪካ እዝ አዛዥም በአየር ኃይሎች ኤክስፖ ላይ ተገኝተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው እና የአሜሪካ አፍሪካ አዛዥ ጄኔራል ጋድቪን አንደርሰን በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ ጎብኝተዋል። በዚህ ኤክስፖ ላይም አየር ኃይልን ጨምሮ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ መከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲና ሌሎች ዓለም አቀፍ ድርጅቶች ምርቶቻቸውን ለእይታ አቅርበዋል። በኤክስፖ የቀረቡት ወታደራዊ ቴክኖሎጂ ውጤቶች የኢትዮጵያን ረጅም ዘመን ስኬት የሚያሳዩ ስለመሆናቸው ተጠቁሟል። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ከጉብኝቱ በኋላ ለተደረገላቸው ደማቅ አቀባበል ምስጋናቸውን አቅርበዋል። ኢትዮጵያ በመገኘታቸውም ክብር እንደተሰማቸው ገልጿል። በኢትዮጵያና አሜሪካ መካከል ያለው ግንኙነት ተጠናክሮ እንደሚቀጥልም ተናግረዋል። የአሜሪካ አፍሪካ እዝ አዛዥ የሆኑት ጄኔራል
ጋድቪን አንደርሰን በበኩላቸው ለቀጠናው ሰላም በተለይም እንደ አልሸባብና አይኤስን ያሉ ሽብርተኞች ለመከላከልና ለመደምሰስ በጋራ እንሰራለንም ብለዋል። የእስራኤል ኤምባሲ ለኢትዮጵያውያን መልእክት አስተላልፏል። ኤምባሲው ሁሉም ታጋቾች ወደ ቤታቸው ተመልሷል፣ ኢትዮጵያውያን እንኳን ደስ አላችሁም ብለዋል። በኢትዮጵያ እስራኤል ኤምባሲ ታጋቾች በተመለከተ ለረጅም ጊዜ ሲደረግ የነበረውን የቢጫ ሪባን ወይም የሎ ሪባን ዘመቻ ማብቃቱን በይፋ አሳውቋል። የኤምባሲው መልእክት ይህንን ይመስላል። ውድ ኢትዮጵያውያን፣ ሁሉም ታጋቾች ወደ ቤታቸው ተመልሷል። በዚህ ክፉ ቀን ከጎናችን ለነበራችሁና ታጋቾችን እንዲመልሱ በጸሎትና በሐሳብ ለረዳችሁን ሁሉ ምስጋናችን ይድረሳችሁ መሆኑን ከዚህ በኋላ ታጋቾቹን ለመዘከር ይደረግ የነበረውን ቢጫ ሪባን ማድረግ ማቆማቸውን ኤምባሲውን ገልጿል። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ አድማጮቻችን። የሀገር ቤት ዜናዎቻችን አሁንም ወደ እናንተ ማድረሳችን ቀጥለናል። የትዕግስቱ ወይም የመቻሉ ምዕራፍ ከፍጻሜው ደርሷል ሲሉ 3 ድርጅቶች ተናገሩ። ለሶማሌ ክልል ሕዝብ መብት መከበር እንታገላለን የሚሉ 3 ተቋሚ ፓርቲዎች የሶማሌ ሕዝብ ህብረት የራስን ዕድል በራስ ለመወሰን የተሰኘ ጋራ ህብረት መመስረታቸውን አስታውቀዋል። የኦጋዴን ብሔራዊ ነጻነት ግንባር ኮንግረስ ለሶማሌ ጥያቄና የሶማሌ ክልል ዲሞክራሲያዊ ትብብር ሰሞኑን በጋራ ባወጡት መግለጫ እንዳሳወቁትም ህብረቱ የሶማሌ ህዝብን መብት መከበርና የወደፊት ፖለቲካዊ ተሳትፎ ለማስከበር ይታገላልን ብለዋል። ህብረቱ የሶማሌ ፖለቲካዊ ድርጅቶች አንድነት በማጠናከር ለፖለቲካዊ ዲፕሎማሲያዊና የሲቪክ ትግሎች የጋራ መድረክ መሆኑን ፓርቲዎቹ አሳውቀዋል። የሶማሌ ግዛት የኢትዮጵያ ሀገረ መንግስት አካል የሆነችው ቀኝ ገዢዎች አፍሪካን በተቀራመቱበት ወቅትም በነበረው ሂደት እንደነበረ የጠቀሰው ህብረቱ ያኔም ሆነ ከዚያ በኋላ ያለው አስተዳደራዊ ስርዓት የሶማሌ ህዝብ ፍላጎት አያንጸባርቅም ብለዋል። ከዚህ በኋላ የትዕግስትም ወይም የመቻል ፍጻሜ የሚል ርዕስ የሰጠው መግለጫው የጠቅላይ ሚኒስትር አብይ አህመድ መንግስት ስልጣን ሲይዝ እኛ ኢትዮጵያ ሶማሌ ክልል ህዝብ የሰላም ምክንያት ቆራጥ ምርጫ አድርገን ነበረን ብሏል። ግን አሁን ሳይሳካ ቀርቷል። ከዚህ በኋላ ትዕግስትን ወይም የመቻል ፍጻሜው ደርሷል ሲሉም ፓርቲዎቹ ባወጡት መግለጫም አሳውቀዋል። 1800 ዜጎች ህይወት የነገዱና ከ2 ቢሊዮን ብር በላይ የሰበሰቡ በቁጥጥር ስር ዋሉ። ኢትዮጵያን ሲያሰቃዩ የነበሩ ሊቢያ ውስጥ እያሰቃዩ ቪዲዮ በመቅረጽም ቤተሰብን ያስለቀሱ የነበሩ ወንጀለኞች በቁጥጥር ስር ለመዋላቸው ሰምተናል። የኢትዮጵያ ፌዴራል ፖሊስ ከብሔራዊ መረጃና ከፋይናንስ ደህንነት ጋር በመቀናጀት ባደረገው ኦፕሬሽን በሰው ህይወት ሲነግዱ የነበሩ 22 ተጠርጣሪዎችን በቁጥጥር ስር አውሏል። 1800 በላይ ዜጎች በሐሰት ተስፋ ወደ ሊቢያና አውሮፓ ለማሻገር የሞከሩ መሆናቸውም ታውቋል። ተጎጂዎች ሊቢያ ውስጥ በመጋዘን በማሰርም ቤተሰቦቻቸው ገንዘብ እንዲልኩ ለማስገደድ አሰቃቂ ድብደባ እየፈጸሙ በቪዲዮ ቀርጸው ይልኩም ነበረ። ከተጎጂ ቤተሰቦች ከ2.1 ቢሊዮን ብር በላይ የተቀበሉም ሲሆን ይህንን ገንዘብ ወደ ንብረትነት ቀይረውታል። በድርጊቱ ምክንያትም የ2 ሰዎች ህይወት ሲያልፍ የ15 ሰዎች ደግሞ የገቡበት አልታወቀም ተብሏል። የኢትዮጵያ ንግድ ባንክ የተቀማጭ ገንዘቡ 2 ትሪሊዮን ብር አሻገረም። ባለፉት 77 ዓመታት ካስመዘገበው በላይ በአንድ ዓመት ውስጥ ብቻ የላቀ ውጤት አስመዝግቧል ተብሏል። የኢትዮጵያ ንግድ ባንክ በታሪኩ ለመጀመሪያ ጊዜ አጠቃላይ የተቀማጭ ገንዘብ መጠኑ 2 ትሪሊዮን ብር ማድረስ መቻሉን በይፋ አብስሯል። ይህ የተገለጸው ባንኩ የእርስዎ እርካታ የባንካችን ስኬት በሚል መሪ ቃል የደንበኞች አገልግሎት ሳምንት ባስጀመረበት ወቅት ነው። አድማጮቻችን የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። አሁን ደግሞ ከውጭ መገናኛ ብዙሃን ወዳገኘናቸው ዜናዎቻችን እንውሰዳችሁ። ከጓደኞቼ ግማሾቹ ተገድለዋል። ግጭት ትምህርት ቤታቸው ድረስ የተከተላቸው ታዳጊዎች የሰጡት ምስክርነት ነው። መንትዮቹ ማካሪምና ኢክራም እንደ የትኛው መደበኛ ቀን ወደ ትምህርት ቤታቸው አቀኑ። 18 ዓመት የሆናቸው እህትማማቾች ትምህርት ላይ ሳሉ ለየት ያለ ድምጽ ይሰማሉ። ማካሪም ድምጹን ስትሰማ እንግሊዘኛ እየተማረች ነበረ። ኢክራም ደግሞ ሳይንስ ክፍለ ጊዜ ላይ ነበረች። በሱዳን የሚገኘው ትምህርት ቤታቸው ጥቃት እየተፈጸመበት ነበረ። ማካሪም በድንጋጤ ትከሻዋ እንደጎበጠ ታስታውሳለች። ክፍሏ ውስጥ ያለች ተማሪ
ከተኩስ ለማምለጥ መሬት ላይ ተኛች። ግድግዳውን ተጠግተን ተደበቅን። አጠገቤ ያለችው ልጅ ትከሻዬ እየደማ መሆኑን ነገረችኝ ትላለች ማካሪም። የተለያየ ክፍል ውስጥ የነበሩት እህትማማቾች በትርምሱ ውስጥ ለመገናኘት ሞከሩ። ኢክራም እህቷን ስትፈልጋት ወደ ሆስፒታል እንደተወሰደች አላወቀችም ነበረ። ከሌሎች የተጎዱ ተማሪዎች ጋር ማካሪም ወደ ሆስፒታል የተወሰደችው በአካባቢው ነዋሪዎች ነበረ። ኢክራም በጥቃቱ አልተጎዳችም። ነገር ግን እንግሊዘኛ መምህራቸውና 13 የክፍሏ ተማሪዎች ተገለዋል። የተጎዱ ተማሪዎች ቁጥርም ከፍተኛ ነው። አቡ አሲታ የሴቶች ትምህርት ቤት በሰሜን ኮርዶፋ ግዛት የሚገኝ ሲሆን ወደ 300 ተማሪዎችም ነበሩት። የግዛቱ አስተዳዳሪዎች እንደሚሉት ጥቃቱ የተፈጸመው በሱዳን ፈጥኖ ደራሽ ኃይሎች አማካኝነት ነው ብለዋል። RSF ስለቀረበበት ክስ ምላሽ አልሰጠም። ከቢቢሲ ለቀረበለት ጥያቄ ማስተያየት ለመስጠት አልፈቀደም። በትምህርት ቤቱ ላይ የደረሰው ጥቃት ሆን ተብሎ የተፈጸመ ስለመሆኑም ግልጽ አይደለም ተብሏል። ማካሪም እንደምትለው ግማሽ ያህል ጓደኞቿ ሲሞቱ የተቀሩት ተጎድተዋል። ማካሪም ትከሻዋና ጭንቅላቷ ቢጎዳም ከሆስፒታል ወጥታለች። ከ7 ቀናት በኋላ ከፍተኛ የራስ ምታት ስለገጠማት ሲቲ ስካን ተደረገላት። ጭንቅላቷ ውስጥ አነስተኛ የብረት ፍንጣቂ እንደቀረም ታወቀ። በጣም ስላመመኝ ብዙ ህመም ማስታገሻ ውስጥ ነበረም ትላለች። በሱዳን የእርስ በርስ ጦርነት ከ150 ሺህ በላይ ሰዎች ሲሞቱም በሚሊዮኖች የሚቆጠሩም ተፈናቅለዋል። የተባበሩት መንግስታት እንዳለው በጦርነቱ ሳቢያም 17 ሚሊዮን ከሚሆኑ እድሜያቸው ለትምህርት የደረሰ ታዳጊዎች መካከልም 13 ሚሊዮኑ ከትምህርት ገበታቸው ተፈናቅለዋል ሲልም አሳውቋል። ፈረንሳይ ከ15 ዓመት በታች ያሉ ልጆች ማህበራዊ ሚዲያ እንዳይጠቀሙ አገደች። ፕሬዝዳንት ማክሮን ይህ ህግ ልጆቻችን ለመጠበቅ ትልቅ እርምጃም ብለውታል። ዓለማችን በታዳጊዎች የማህበራዊ ሚዲያ አጠቃቀም ላይ ጥብቅ እርምጃዎች መውሰድ ቀጥላለች። አውስትራሊያ በታህሳስ 2025 ከ16 ዓመት በታች ያሉ ልጆች የክልክል ህግ ተግባራዊ ማድረጓም ይታወሳል። አሁን ደግሞ ፈረንሳይ ተከትላለች። የፈረንሳይ ህዝብ ተወካዮች ምክር ቤት ባደረገው ስብሰባ ከ15 ዓመት በታች ለሆኑ ታዳጊዎች ማህበራዊ ሚዲያን መጠቀም የሚከለክለውን ህግ አጽድቋል። በመጨረሻም ስደተኞችን በማሻገርና በማሰቃየት የተከሰሰው ኤርትራዊ በኔዘርላንድ ፍርድ ቤት ቀረበም። ተከሳሹ በስም መመሳሰል ነው የተያዝኩ፣ ጠበቆች ኢትዮጵያ ውስጥ ተፈርዶበታል ሲሉም ተከራክረዋል። በስቮላ ኔዘርላንድ የሚገኘው ፍርድ ቤት ስደተኞች በህገወጥ መንገድ በማዘዋወር በማሰቃየትና በመድፈር ወንጀል የተከሰሰው ኤርትራዊ ጉዳይ መመልከት ጀምሯል። አማኑኤል ደብሊው በሚል ስም የሚጠራው ተከሳሽም ኤርትራውያን ስደተኞችን በሱዳንና በሊቢያ በኩል ወደ አውሮፓ የሚያሻግር ህገወጥ ሰዎች አዘዋዋሪ ቡድን መሪ እንደሆነም ይገልጻል። በሂደቱ ውስጥ ስደተኞች ማሰርና ማገት፣ መደብደብና መድፈር፣ ኔዘርላንድስ ከሚኖሩ ዘመዶቻቸው ገንዘብ በግዴታ መቀበል የሚሉ ከባድ ወንጀሎችም ተዘርዝረውበታል። ተከሳሹ በሰጠው የእምነት ክህደት ቃልም የተያዝኩት በመልክ መመሳሰል ነው፣ ስያሜም ሆነ እድሜ ወንጀሉ ከፈጸመው ሰው ጋር አይገናኝም በማለትም ክዷል። ጠበቆቹ በበኩላቸው ግለሰቡ ከዚህ ቀደም በተመሳሳይ ወንጀል ኢትዮጵያ ውስጥ የተፈረደበት በመሆኑ ዳግም ሊፈረድበት አይገባም የሚል ክስ አቅርበዋል። ይህ የፍርድ ሂደት በኔዘርላንድስ ታሪክ በሰዎች ማዘዋወር ወንጀል በርካታ ሰዎች ተከሳሹን ጨምሮ 7 ሰዎች በአንድ ጊዜ ሲከሰሱም የመጀመሪያው ነው ሲል ቢቢሲ አስነብቧል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለጥር 19 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።